ሰላም እንደይናችሁ አምስተኛ ቀን ጥገናን ከዜሮ የመጀመር ክላስ ደርሰናል ማለት ነው። ለዛሬ የምናየው ታይትላችን መልቲሜትር ነው። ግን ወደ ክላሱ ከመግባቴ በፊት ካለፈው ክላስ የተማራችሁትን ሁለት ጥያቄ ጠይቃችኋለሁ። የመጀመሪያ ጥያቄ የቴሌቪዥን ፓርት ብለን ከዘረዘርናቸው ውስጥ አንዱን ጥቀስ። ሁለተኛው ጥያቄ ቴሌቪዥን ድምፅ እንዲሰጠን ከሚያደርገው ዲቫይስ አንዱ ምንድነው? ይሄንን ኮሜንት ላይ አስቀምጡልኝ ማለት ነው። ወደ መልቲሜትር እገባለሁ። መልቲሜትር እንግዲህ ለአንድ ቴክኒሽያን ለጥገና የጀርባ አጥንት ነው ማለት ነው። ገበያ ላይ የተለያዩ አይነት መልቲሜትሮች ታገኛላችሁ። ልክ እዚህ ፊት ለፊት የምታዩቸው መልቲሜትሮች የተለያየ አይነት ብራንድ ያላቸው መልቲሜትሮች ናቸው። ስለዚህ እነዚህ መልቲሜትሮች ለምን ይጠቅሙናል የሚለውን ዛሬ አሳያችኋለሁ ማለት ነው። እነዚህ መልቲሜትሮች ቮልቴጅ ለመለካት አንድ ዕቃ አንድ ኮምፖነንት ተበላሽቷል አልተበላሸም፣ ተቃጥሏል አልተቃጠለም፣ ወይም ደግሞ አንድ መስመር ተቋርጧል አልተቋረጠም የሚለውን ለመለካት ያገለግሉኛል ማለት ነው። ስለዚህ እነዚህ መልቲሜትሮች የራሳቸው ሁለት ገመድ አላቸው። እነዚህ ፕሮብ ይባላሉ። እነዚህ ሁለት ገመዶች ማለት ነው። ሁሌም መልቲሜትር ላይ አንድ ቀይ ገመድና አንድ ጥቁር ገመድ አለ። እነዚህ ገመዶች ቀይና ጥቁር የሆኑበት የራሳቸው ምክንያት አላቸው። ምክንያቱም ይሄ ቀዩ ፖዚቲቭ ማለት ወይም ደግሞ ቮልቴጅ፣ ኦህም፣ ዳዮድ፣ ካፓሲተር እነዚህን የምንለካበት ቀዩ ገመድ ሲሆን ይሄ ደግሞ ጥቁሩ ኮመን የሚለው ላይ እንሰካዋለን ማለት ነው። ይሄ ደግሞ በሌላኛው ስሙ ኔጌቲቭ ወይም ደግሞ ግራውንድ ማለት ነው ማለት ነው። ሌላው መልቲሜትር ላይ እዚህ ጋር ስዊች አለ። ይሄ ስዊች አንደኛ መልቲሜትሩን ኦን ለማድረግ ያገለግለናል። ሁለተኛ ደግሞ የምንፈልጋቸው ሲምቦሎች ላይ አስቀምጠን ለምንፈልገው ሜዠርመንት እንድንጠቀምበት ያገለግለናል ማለት ነው። ስለዚህ ለዛሬ የምናየው እዚህ ጋር የተደረደሩ ራሳቸውን የቻሉ ሲምቦሎች አሉ። ስለዚህ እነዚህ ሲምቦሎች ለምን ይጠቅማሉ የሚለውን በዝርዝር አስረዳችኋለሁ። የመጀመሪያው ሲምቦል ቪ ብሎ ዝግዛግ ምልክት ያለበት ነው። ይሄ ኤሲ ቮልቴጅን የምንለካበት ነው። ኤሲ ቮልቴጅ ምንድነው የሚለውን የራሱ ክላስ ስላለው እዛ ጋር ኢን ዲቴል እናያለን። ሁለተኛው ደግሞ በተመሳሳይ ቪ ብሎ ከላይ ዶት ዶት ምልክት ያለበት ነው። ይሄ ደግሞ ዲሲ ቮልቴጅን የምንለካበት ቦታ ነው። ሶስተኛው ኤምቪ ይልና ዶት ዶት እና ዝግዛግ አለበት። ይሄ ሚሊ ቮልቴጅ ነው። ነገር ግን በሚሊ ቮልቴጅ ደረጃ እኛ ስለማንለካ ይሄንን ኤምቪ የሚለውን አንጠቀመውም ማለት ነው። በዋናነት የምትጠቀሙት ቮልቴጅ በምንለኩበት ጊዜ አሁን የዘረዘርኩላችሁን ሁለቱን ነው የምትጠቀሙ ማለት ነው። ሶስተኛው ደግሞ በአንድ ላይ ኦህምን፣ ኮንቲኒቲን፣ ዳዮድን፣ ካፓሲተርን ያካተተ ቦታ አለ። ይሄ ማለት ነው። ይሄ ደግሞ ሬዚስታንስ ቫልዩን አንድ መስመር ተቋርጧል አልተቋረጠም የሚለውን ዳዮድ ተበላሽቷል አልተበላሸም የሚለውን ቼክ የምናደርግበት ቦታ ነው። ሌላው ደግሞ ኤችዜድ የሚል አለ። ይሄ ኤችዜድ የሚለው ሄርትዝ ማለት ሲሆን ፍሪኩዌንሲ ሜዠር የምናደርግበት ነው። ይሄንን ለውቅና ያልነገርኳችሁ እንጂ ቲቪ ጥገና ላይ ይሄንን ሲምቦል አንጠቀመው። ሌላው ኤ እና ኤምኤ የሚሉ አሉ ማለት ነው። ኤ እና ኤምኤ የሚለው የከረንት መለኪያ አምፒር የሚለውን ለመጠቆም ነው። ስለዚህ ዲሲ አምፒር ወይም ደግሞ ዲሲ ከረንት እና ኤሲ ከረንት ሜዠር ለማድረግ እዚህ ጋር ሴሌክት እናደርጋለን። ነገር ግን አሁንም እነዚህ ሜዠርመንቶችን አንጠቀምባቸውም። ስለዚህ እኛ በዋናነት የምንጠቀምባቸው አንድ ቴክኒሽያን አሁን ላይ መረዳት ያለበት እነዚህ ሶስት ሲምቦሎችን ማወቅ አለበት ማለት ነው። ስለዚህ የመልቲሜትር ጥቅም ይህን ይመስላል ማለት ነው። ቀጣይ ክላስ ደግሞ በአዲስ ርዕስ እመጣለሁ። ይመቻችሁ።